ሰላም ሰላም ናይ ሰላም ዩቱብ ቻናል ተኸታተልቲ ኣብ መላእ ዓለም ኩርናዕ ትርከቡ ከመይኢልኩም ኣለይ ደሕና ዲኹም? ኣነ ሓፍትኩም ደሕና እየ እግዚአብሔር ይመስገን። ከምዛነ ሰላም ድናኹም ድማ ሰላም እግዚአብሔር ኣምላክ ምስ ኩልኩም ቤተሰበይ ተኸታተልቲ ይኹንለይ። ሓደሽቲ ድኾንኩም ላይክ ሸር ሰብስክራይብ ናገርኩም እተይ ቤተሰበይ ድኾንኩም ድማ ምክርኩም ተግሳጽኩም ኩሉ ግዜ ኣብ ኮመንት ኣይፈለየኒ። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐደ አምላክ አሜን። መጽሓፈ ኣቦና ኢዮብ ካልእ ኣቋረፅክዎ ምዕራፍ 11 ለማዓንቲ ደሞ 12ና 13 እንደ እግዚአብሔር ቅዱስ ፈቃዱ ብሓደ ኮይንና ነንብብ። መጽሓፈ ኢዮብ ምዕራፍ 12 ኢዮብም መለሰ እንዲህም አለ። በእርግጥ እናንተ አይነቶችን ሰዎች ናችሁ፣ ጥበብም ከእናንተ ጋር ይሞታል። ነገር ግን እኔ ደግሞ እንደናንተ ማስተዋል አለኝ፣ ከእናንተም የማንስ አይደለሁም። እንደዚህ ያለውን ነገር የሚያውቅ ማን ነው? እግዚአብሔርን የጠራሁ እርሱም ይመልስልኝ። እኔ ለባልንጀራው መሳለቂያ እንደምሆን ሰው ሆኛለሁ። ጻድቅና ፍጹም ሰው መሳለቂያ ሆነዋል። ተዘልሎ በሚቀመጥ ሰው አሳብ መንከራ ይነቃል። ነገር ግን እግሩን ሊያድውጡ ተዘጋጅተዋል። የቅማኞች ድንኳን በድህነት ይኖራል። እግዚአብሔርንም የሚያስቆጡ ተዘልለው ተቀምጠዋል። እግዚአብሔርን ሁሉን በእጃቸው አምጥታላቸዋል። ሁሉን ግን እንስሳዎችን ጠይቅ ያስተምሩሃል፣ የማያምንም ወፎች ጠይቅ ይነግሩሃል። ወይም ለምድር ተናገር ርሳም ታስተምርሃለች። የባህርም አሳዎች ይነግሩሃል። የእግዚአብሔርን እጅ ይህን እንዳደረገ ከነዚህ ሁሉ የሚያውቅ ማን ነው? የሕያዋን ሁሉ ነፍስ የሰውን ሁሉ መንፈስ በእጁ ናት። መላስ መብልን እንደሚቀምስ ጆሮ ቃልን የሚለይ አይደለምን? በሽምግልና ጊዜ ጥበብ፣ በዘመንስ ርዝመት ማስተዋል ይገኛል። በእግዚአብሔር ዘንድ ጥበብና ኃይል አለ። ለእርሱ መንከራና ማስተዋል አለው። እነሆ ይፈርሳል፣ የፈረሰውም ተመልሶ አይሰራም። በሰውም ቢዘጋበት የሚከፍትለት የለም። እነሆ ውሃዎቹን ይከለክላል፣ እነርሱም ይደርቃሉ። እንደገና ይሰዳቸዋል፣ ምድሪቱም ይገለብጣሉ። ኃይልና ጥበብ በእርሱ ዘንድ ናቸው። የማስተዋልና የሚስተውና የሚያስተው ለእርሱ ናቸው። መንከራችንም እንደ ዘራፍ ይወስዳቸዋል፣ ፈራጆችንም ያሳብዳል። የነገስታትም እስራት ይፈታል፣ ወገባቸውንም በመታጠቂያ ያሳርፋቸዋል። ካህናትን እንደ ዘራፍ ይወስዳቸዋል፣ ኃይልንም ይገለብጣቸዋል። ከታመኑ ሰዎች ቋንቋን ያርቃል፣ የሽማግሌዎችንም ማስተዋል ይወስድባቸዋል። በአለቃዎቻቸው ላይ ንቀትን ያፈሳል፣ የብርቱዎችንም መታጠቂያ ያልላል። ትልቅ ነገር ከጨለማ ይገልጣል፣ የሞትንም ጥላ ወደ ብርሃን ያወጣል። አሕዛብንም ከፍ ከፍ ያደርጋል፣ እነርሱም ያጠፋል። አሕዛብንም ያሰፋል፣ እነርሱም ያፈልሳቸዋል። ከምድር አሕዛብ አለቃዎች ዘንድ ማስተዋልን ይወስዳል፣ መንገድም በሌለበት በረሃ ያቀብዛቸዋል። ብርሃንም ሳይኖር በጨለማ ይረምስምሳሉ፣ እንደ ሰካራም ይቅበዘበዛሉ። አሜን። ስለ ቅዱስ ቃል የቃል ባለቤት ልዑል እግዚአብሔር የተመሰገነ የተከበረ ይሁን። መጽሐፈ ኢዮብ ምዕራፍ 13 እነሆ ይህን ሁሉ ዓይኔ አየች፣
ጆሮዬንም ሰምታ አስተዋለች። እናንተ የምታውቁትን እኔ ደግሞ አውቃለሁ፣ ከእናንተ የማንስ አይደለሁም። ነገር ግን ሁሉን ለሚችል አምላክ መናገር እፈልጋለሁ። ከእግዚአብሔር ጋር ለመዋቀስ አሻለሁ። ከእናንተ ግን በሐሰት ለባጮች ናችሁ። ሁላችሁ የማትጠቅሙ ባለመድኃኒቶች ናችሁ። ምነው ዝም ብላችሁ ብትኖሩ ይህ ጥበብ በሆንላችሁ ነበር። አሁንም ክርክሬን ስሙ፣ የከንፈሬንም ውጋት አዳምጡ። በእዋኑ ስለ እግዚአብሔር ሐሰትን ትናገራላችሁን? ስለ እርሱም ሽንገላን ታወራላችሁን? ለፍቱስ ታደላላችሁን? ስለ እግዚአብሔር ትከራከራላችሁን? ብመረምራችሁስ መልካም ይሆንላችሁን? ወይስ በሰው እንደምትሰልቁ በታላችሁን? በስውር ለሰው ፊት ብታደሉ ዘላፍ ይዘልፋችኋል። ክብሩንስ አያሳፍራችሁንም? ግርማውስ አይወድቅባችሁምን? ምሳሌዎቹ የአመድ ምሳሌዎች ናቸው። መሸጎቻችሁ የጭቃ መሸጎች ናቸው። ዝም ብሎ መናገር ዘንድ ተውኝ። የሆነው ነገር ይምጣብኝ፣ ሥጋዬንም በጥርሴ ይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ቢገድሉኝ ስንኳ እርሱም በትዕግስት እጠባበቃለሁ። ነገር ግን መንገዴን በፊቱ እጸናለሁ። ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆንልኛል። ነገሬን ተግታችሁ ስሙ፣ ምስክርነቴንም በጆሮአችሁ አዳምጡ። እነሆ ሞገቴን አዘጋጅቻለሁ፣ እንደምጸድቅም አውቃለሁ። ከእኔስ ጋር የሚፈርድ ማን ነው? አሁንም እኔ ዝም ብል እሞታለሁ። ነገር ግን ሁለት ነገር አታድርግብኝ፣ የዚያን ጊዜ ከፊትህ አልሰወርም። እጅህንም ከኔ አርቅ፣ ግርማህንም አታስደንግጠኝ። ከዚያም በኋላ ጥራኝ፣ እኔም እመልስልሃለሁ። ወይም እኔ ልናገር አንተም መልስልኝ። ያለብኝስ በደልና ኃጢአት ምን ያህል ነው? መተላለፌና ኃጢአትን አስታውቀኝ። ፊትህንም ከኔ የሰወርህ እንደ ጠላትህም የቆጠርከኝ ስለምን ነው? የፈለገውን ቅጠል ታስጨንቀናለህ? ወይስ የደረቀውንም ዕብቅ ታሳድደናለህ? የመረረ ነገር ጽፈህብኛልና የሕፃንነቴም ኃጢአት ታወርሰኛለህ። እግርህንም በእግር ግንድ አግብተሃል፣ መንገዴንም ሁሉ መርምረሃል። የእግሬን ፍለጋ ወስነሃል። እኔ እንደምጠፋ በስባሳ ነገር ብልም እንደምበላው ልብስ ነኝ። አሜን። ስለ ቅዱስ ቃሉ የቃል ባለቤት እግዚአብሔር የተከበረ የተመሰገነ ይሁን። ዝጎደለ ዝነጠበ በአፈ ትጉሃን ቅዱሳን መላእክቲ ታረምልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ኩሉ ግዜ ድብለኩም ሓደሽቲ ድኾንኩም ላይክ፣ ሼር፣ ሰብስክራይብ ናገበርኩም ቤተሰብ ኹኑ። ቤተሰብ ድኾንኩ ደግሞ ምክርኩም ተግሳጽኩም ኣይፈለየኒ። ኩሉ ግዜ ብካልእ ቪድዮ ክሳብ መፀኩም ሰላም ፅንሑለይ እና ቪድዮ ደግሞ ብተኻለኩም መጠን ክሳብ መጨረሻ ድምራይ ፀዓሩ ማለት እዩ። ወላ እኳ ስራሕ ተኾንኩም ካፍትኩም ለይ ተኸድኩም ደኣነ ንእሽተን ብኡ ስለ ድቆፅረለይ
كفوت اللينا والحكم بتلاشي قدنكم بتسوي أحواتي أنا سلت كبر لي مبرت التعلي بتعم كالبي يا مسكون خيب بتعمي إذا مسكن خبير واللي أحواتي معارو نبخل بديك سال نسقكم سلام أنا أحواتي سلام ناي سلامة بشانل تغادرتي أما العالم خرنا تركو همين نخم الله تحنا دخم أنا حفتكم